ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ውድ ተመልካቾቻችን እንደምሰነበታችሁ ይህ የህይወት ገጾች ፕሮግራማችን ነው በፕሮግራማችን የስነ ልቦና የአእምሮ ጤናና ማህበራዊ ጉዳዮች የሚዳሰሱበት ነው በዛሬ ቆይታችን ደግሞ ጽኑ ስነ ልቦናን በተመለከተ ውይይት እናደርጋለን በዚህ ርዕሰ ጉዳይ ዙሪያ እንግዳ ጋብዘናል እንግዳችን ዶክተር ኤፍሬም ቀለመወርቅ ይባላሉ በናዳን የልቀት ማዕከል ስራ አስኪያጅ ናቸው በሙያቸው የህክምና ዶክተር እንዲሁም የማህበረሰብ ጤና ስፔሻሊስትና የስነ ልቦናና የማህበራዊ ጉዳዮች አማካሪ ናቸው ከሳቸው ጋር ነው ቆይታ የምናደርገው የፕሮግራሙ አዘጋጅና አቅራቢ እኔ ሻምባ ወርቄ ነኝ እስከ ዝግጅታችን ፍጻሜ ድረስ አብራችሁን ሁኑ ዶክተር ውድ ጊዜዎትን ሰጥተው ከኛ ጋር ቆይታ ለማድረግ ስለወደዱ በተመልካቾቻችን እጅግ አድርገን ነው የምናመሰግነው እኔም አመሰግናለሁ ሻምባው ስለጋበዛችሁኝ ካለን ቀረቤት አንፃር አንተ ያልኩ ቀጥላለሁና ከዚህ በፊትም በሬዲዮ ፕሮግራማችንም በቴሌቪዥን ፕሮግራማችንም በተለያዩ ጉዳዮች ላይ እየተገኘ ሰፊ ሐሳቦችንም እየሰጠህን ትገኛለህና በዚህ እጅግ አድርገን ነው የምናመሰግነው ምናልባት ግን ያጎደልኩት ነገርም እንዳይኖር በብዙ ሙያዎች ውስጥም ስላለ አንተና ለተመልካቾቻችን ዛሬ ተቀላቀሉን ይኖራሉ በዚህ በፊት ካንተ ጋር ነበረን ቆይታ ያልተካተሉ እኔም በተወሰነ መልኩ ብቻ ስለተገለጽኩኝ ዶክተር ኤፍሬም ቀለመወርቅ ማናቸው የሚለውን የተወሰነ መልኩ ብታስተዋውቅልኝ መልካም ስሜ ኤፍሬም ቀለመወርቅ አለሙ ባላለውኝ ያው በሙያዬ ሐኪም ነኝ በአመራር ልማት ላይና የማህበረሰብ ጤና እና ማህበራዊ ጉዳዮች ላይ እሰራለሁ ናዳን ኢኒሺዬቲቭ የሚባል የስልጠና ምርምር ልማትና ማማከር ተቋም አለ ብዙ ባለሙያዎች ያሉበት በርካታ አመታት በጥናት ተቋማት በዩኒቨርሲቲዎች ሲሰሩ የነበሩ የሚሰሩበት ለማህበረሰብ ልማት የተቋቋመ እዚሁ ባህር ዳር ላይ ያለ የስልጠና ማማከር ምርምር ተቋም ነው አሁን ላይ የዛ ስራ አስኪያጅ ሆኜ እየሰራው ነው ያለሁት ማለት ነው መልካም ዛሬ ደግሞ ስለ ጽናት እናወራለንና ጽናትን ስናወራ ችግር አለ ማለት ነው ችግርን በሰረት አድርገን ስለምናነሳ ከስነ ልቦና ጋር ጉዳዮችን እናነሳለን በተለይ ከግለሰቡ ጋር ነው ግለሰብ ከግለሰቡ ስነ ልቦና ጋር አያይዘን ሐሳቦችን እናነሳለንና ዛሬ ደግሞ ጽኑ ስነ ልቦና ከመገንባት አንፃር ስለሆነ ሐሳቦችን እናነሳ እንደው ተመልካቾቻችን በደንብም ትኩረት አድርገው እንዲከታተሉ ምን ሐሳቦችን የምናነሳቸውን ሐሳቦችንም ካንተ ምን እናገኛቸው ነገሮችንም ሐሳቦች ትኩረት እንዲያደርጉ ምን እናነሳቸው ሐሳቦች ብንጠቁማቸው መልካም ዛሬ እንግዲህ ካንተም ጋር እንዳወራ ነው ምን እናጋገረው ስለ ጽኑ ስነ ልቦና ነው እንደው ምን ማለት ነው የሚለውን ሁላችንም አሁን እኛንም የሚከታተለን ማህበረሰብ በደንብ የሚረዳው የሚያውቀው በህይወቱም በተግባር የተገለጠበት ነው በያምናለውና እንደው ምን ማለት ነው መገለጫዎቹ መሰረቶቹ ምንድናቸው እንዴት እንገነባለን የሚለውን ነገር እናያለን ማለት ነው ጥቅሞቹን እናያለን መልካም ውድ ተመልካቾቻችን ዛሬ በህይወት ገጾች ፕሮግራማችን ስለ ጽኑ ስነ ልቦና እናነሳለንና ጽናት እንግዲህ ከግለሰብ ይጀምራል ራሳችን ያል ጽኑ ነን በስነ ልቦናችን በእያንዳንዱ ስሜቶቻችን አስተሳሰቦቻችን ከዛም ባለፈ ደግሞ እንዴት ነው መገንባት የሚገባን ዶክተርም ቀደም ብሎ ሲያነሳ እንደነበረ ብዙ ሐሳቦችን ምናገኝበት ነው ከዛም በተጨማሪ ጽኑ ስነ ልቦና ስንገነባ ምናገኛቸው ጠቀሜታዎችም ይኖራሉ በዚህ ጉዳይ ነው ውይይት የምናደርገው እናንተ ማብራችሁ እንድትሆኑ ከወዲሁ እንጋብዛችኋለን ከአፍታ ቆይታ በኋላ ተመልሰን እንገናኛለን የህይወት ገጾች በስነ ልቦናና አእምሮ ጤና ባለሙያዎች የተዘጋጀ ወደ እናንተ የሚደርስ ሳምንታዊ ቴሌቪዥን ፕሮግራም በስነ ልቦና አእምሮ ጤናና ማህበራዊ ጉዳዮች ላይ ባተኮሩ ዝግጅቶቹ ከእናንተ ጋር ይቆያል ከፍተኛ ልምድ ያካበቱ ምሁራን ሙያዊ ትንታኔ የሚሰጡበትና ልምዳቸውን ያካፍሉበት የህይወት ገጾች ምርትና አገልግሎቱን በማስተዋወቅ በአጋርነት ከኛ ጋር ይስሩ በፕሮግራማችን ታተርፋላችሁ ከኛ ጋር ስለሆናችሁ እናመሰግናለን የህይወት ገጾች ቅዳሜ ከረፋዱ 4 ሰዓት እስከ 5 ሰዓት በቀጥታ ስርጭት በድጋሚ ሐሙስ ከቀኑ 11 ሰዓት እስከ 12 ሰዓት ወደ እናንተ ይደርሳል የሻምባ ብሮድካስቲንግ እና ሚዲያ ፕሮዳክሽን ከአማራ ሚዲያ ኮርፖሬሽን ጋር በመተባበር የህይወት ገጾች
ተመልሰን ተገናኝተናል። የህይወት ገጾች ፕሮግራማችን ከቅዳሜ 4 ሰዓትና ከማክሰኞ ደግሞ እንዲሁም ማታ ላይ 5 ሰዓት ላይ መካተት ይችላልላችሁ። ሐሙስም 11 ሰዓት ላይ ይተላለፋል። ዛሬ ደግሞ ስለ ጽኑ ስነ ልቦና ነው አነስተን የምንወያየው። ምን ያህል እኛ ራሳችን ጽኑ ነን፣ ችግር ሲያጋጥመን ከችግር ለመውጣት ችግርን ለመቋቋም ያለን ብልሃት ምን ይመስላል የሚሉ ሀሳቦችን ነው ከዶክተር ኤፍሬም ቀለመወርቅ ጋር ቆይታ የምናደርገው። ከኛ ጋር ሆኖ ዶክተር ብዙ ጊዜ ከዶክተር ነቃጥበብ ጋር ቆይታ ስለምናደርግ ዶክተር ኤፍሬም ወደ ነቃጥበብ እየወሰድክ ነበርና እንግዲህ ዛሬ ስለ ጽኑ ስነ ልቦና ነው የምናነሳ። ዶክተር ራሱ ከቃሉ ጽኑ ስንል ምን ማለት ነው? ከስነ ልቦና ጋር ደግሞ አያይዘን ጽኑ ስነ ልቦናስ ስንል ምንድነው ቢል ሐሳብ እናነሳ። መልካም እንግዲህ ጽኑ ስነ ልቦና ጽናት የሚለውን ቃል ስናነሳ ብዙ ጊዜ በአብዛኞቻችን ዘንድ ቀድሞ የሚመጣው በጣም የሆነ ጠንካራ የሆነ ነገር ጥንካሬን፣ ተራራነት፣ አለት የመሆን አይነት በቃ ጽናት ሲባል የማይሰበር እንደዛ አይነት ነገር ነው ብዙ ጊዜ በአእምሯችን የሚመጣው። ግን ከጽናት ጋር የተገናኙ ነገሮች እንደዛ ማለት ብቻ አይደሉም። በእርግጥ ያ ዋናው መሰረታዊ ነገር ነው፣ ግን ያ ብቻ ማለት አይደለም። እንደው የቃሉ ትርጉም ስናየው ጽናት የሚለውን የኛ የደስታ ተክለወልድ መዝገበ ቃላት ላይ ጽናትን የማያወላውል የተረጋጋ የሚያረጋጋ የወድቆ የሚነሳ እንደዚህ የሚል ትርጉም ነው ያላቸው በእኛ ሀገር ዲክሽነሪዎች ማለት ነውና ቀጥታ ጽናት የሚለውን ስናይ ሙሉ ለሙሉ የሚመጣልን ይሄ በጣም የማይሰበር በጣም ግትር የሆነ ድርቅ ያለ ምናምን። ግን ጽኑ ስነ ልቦና ያለው ሰው ማለት ወይም ጽናት ማለት በአስቸጋሪ ሁኔታዎች ውስጥ በፈተናዎች ውስጥ በህይወት ውስጥ ባልተፈለጉ ሁኔታዎች በህይወታችን ላይ ጉዳት በሚያደርሱ በቀውስ ውስጥ ማለፍና ተመልሶ ወደ ነበሩበት የመሆን በዛ ውስጥ የመላመድ ተመልሶ ወደ ነበሩበት ህይወት የመመለስ አቅም ማለት ነው። ለጽናት ስንል መውደቅ አለው፣ ያንን ነገር መላመድ አለ፣ ከዛ ደግሞ እንደገና ተመልሶ ደግሞ መነሳት አለ ማለት ነው። ስለዚህ ወድቆ የመነሳትን ያን ነገር የመላመድን ራስን የማወቅን ይሄንን ሁሉ ያካተተ ነገር ነው ማለት ነው። በጣም በጥሩ ሁኔታ ነው ዶክተር የገለጽክልንና ምናልባት አንዳንድ ጊዜ ሰው ጽኑ ነው ሲባል የማይወድቅ ማለት ሳይሆን ቢወድቅም የሚነሳ ያ ነው በጣም ጽናትን የሚገልጽ። መላመድ ከሚለው ጋር በደንብ እንድታነሳልኝም ፈልጌ ነው ዶክተር። አንዳንድ ጊዜ ችግር ሊያጋጥመን ይችላል። እንደው በችግር ውስጥ አብሮ ከመኖር ይልቅ ማይቀየር ከሆነ ከሚል አንፃር ሊሆን ይችላልና እስቲ በደንብ ሐሳቡን አንሳው። አሁን ስለ ጽኑ ስነ ልቦና አጠቃላይ ለሰው ልጆች ምንማረው እንደዚህ ተነግሮን ምንማረው ነገር አይደለም። በባህሪው አሁን እንደዚህ ምናወራቸው ትምህርታዊ ነገሮች ማህበራዊ ጉዳይ ሲሆኑ ከሰዎች ልጆች ተሞክሮ ጥሩ ተሞክሮች ተወስደው ነው በኋላ እንደ ትምህርት የሚወሰዱ። ብዙ ጊዜ ተፈጥሮ አይነት ሲሆኑ ነው እኛ ማናቃቸው ልንማር ምንችልና ስንወለድ ጀምሮ በህይወታችን የምናድግበት ነው ይሄ ጽናት ማለት ነው። የሰው ልጅ ገና ስንወለድ ከእናታችን ማህፀን ስንወጣ የሚገጥመን ከባድ የሆነ አይተነው የማናቅ አስቸጋሪ የሆነ ቀውስ የሆነ ፈተና ነው የሚገጥመን። ስለዚህ የነበረበት በጣም ሙቀት ምቹ የእናት ማህፀን ውስጥ ማለት በጣም ምቹ ነው፣ ሙቀት ነው ለሱ በቃ ያ ዓለሙ ነው። እንግዲህ ከተፈጠረበት ጊዜ አንስቶ እስከሚወለድበት ጊዜ የኖረበት ዓለም ነው ያ። ያንን የነበረ ምቹ ሁኔታ ከዛ ለመውጣት እንግዲህ ፊዚካል ይሄ ጫናውን አስበው የምጥ ኃይል ከዛ በኋላ ወጥቶ ደግሞ መተንፈስ አለበት፣ ተንፍሶ አያውቅም። ከዛ በኋላ ውጫዊ ኢንቫይሮንመንት ደግሞ ቅዝቃዜው ምናምን አለ። ይሄንን ጫና ሳናቅ በማያውቀው በልጅነት አእምሯችን ያንን ጫና አልፈናል። ስለዚህ እናለቅሳለን፣ እንጮሃለን ምናምን በኋላ እንለምደዋለን፣ መላመድ አለ፣ እንስቃለን ነው ደግሞ ቆይተን ማለት ነው። እንደዛ ልክ ስናድግም ከሁሉም ኢንተራክሽናችን ጡት ከመጥባት አይችልም፣ ከምግብ መብላት አንችልም፣ መጓዝ አንችልም ነበር፣ እየወደቅን እየተነሳን ምናምን ለምዷል። ልክ ስናድግም በህይወታችን በስራ ዓለም፣ በትዳር ዓለም፣ በትምህርት ዓለም፣ በማህበራዊ ጉዳይ ዓለም እንዲህ አይነት ሁኔታዎች ከዛ የከፉ አይደሉም ነው። ስናድግ አእምሯችን የመላመድ ሁኔታው እየቀነሰ ያንን ነገር የመቀበል ሁኔታው እየቀነሰ ስለሚመጣ በጣም ትግል ይሆንብናል እንጂ በህይወታችን ሙሉ ጽናትን የሚያስተምር ሌላ ፍጥረት ቢኖር ኖሮ እንደ ሰው የሚያውቅ የሚያስብ ሊያስተምር ቢችል የሰዎች ልጆች
ተፈጥሮ ራሱ በጣም ያስተምራል ጽናትና ጽኑ ስነ ልቦና አስቸጋሪ ሁኔታዎችን በመጀመሪያ ራስን አውቆ መግባት ሊኖሩ እንደሚችሉ ገምቶ መግባት ከገቡ በኋላ ደግሞ እዛ እንደገና መፍትሄዎችን አፍልቆ የመነሳት መውደቅም ቢኖር ወድቀን የመነሳት ከዛ ደግሞ እነዛ ሁኔታዎች የማይቀየሩ ከሆኑ ደግሞ ተላምዶ እነዛን መኖር እነዛ ውስጥ ምቹ ሁኔታ ፈጥሮ መኖር የማይቀየሩ ቢሆኑ ሁሉ ጊዜ እነዛን እንደ ግንብ የተከለሉ ነገርና በዛ አቅም ባለው ሁኔታ ነባራዊ ሁኔታ መነሳት ካልቻለ ደግሞ ሌላ አቅም ፈጥሮ መኖር እንደዚህ ይሄንን የሚያሳይ ነው ከዛ ወደ ነበሩበት ውስጣዊ ማንነት ውስጣዊ ሰላም ውስጣዊ የኑሮ ጣዕም ውስጥ መመለስ መቻል ማለት ነው በጣም ይገርም ነው የሰው ተፈጥሮን ሁሉ ያሳየህንና ብናስተውለው ተፈጥሮ ራሱ ያስተምረናልና ራሳችን እኛ ሰዎች ራሳችን ሂደታችን ብንመለከተው በዛ ሂደት የሚመጣ ነው ምናልባት አንዳንድ ጊዜ ሰዎች ጽኑ ሲሆኑ በተፈጥሯቸው ጽኑ ገንብተውት በራሱ ጊዜ መጥቶ ሳይሆን በልምድ እንደሚመጣም እየነገርከን ነበር ምን ለማመደው ነው አንዳንድ ጊዜ ደከም ካልን ችግሮች እኛን ከያዙን ጽኑነት ላናዳብር እንችላለን ከዚህ ጋር እንነሳና እንግዲህ በዋናነት ጽኑነት ችግርን የመቋቋም አቅም ችግርን የመፍታት ብልሃትም ጭምር ስለሆነ እና ክህሎትም ስለሆነ ከልጅነት ከማጸን ከወጣንበት ጀምሮም ያሳየን ነበርና አሁን ላይ ግለሰቦች በተለያየ ውስጥ ደረጃ ልንገኝ እንችላለን አንዳንዶቻችን ትንሹ ፈተና አቅማችን ደከም ያረጋል ሊኖር ይችላል አንዳንዶች ደግሞ በጣም ከባድ በሰው እይታ እንኳን አይቻልም ተብሎ የሚታሰበውን አልፈውት የተሻለ ስኬት ሊደርሱ ይችላሉ ስለዚህ ሰዎች ጽኑነትን ከማዳበር አንፃር ጠንካራ ሊሆኑ ይችላሉ ላይሆንም ይችላሉ ለዚህ ግን መሰረቱ ምን ሆኖ ነው መሰረቱ ምንድነው ጽኑነትን ከመገንባት አንፃር የሚል ሐሳብ እስኪናንሳ መልካም ጥሩ ነገር ነው ያነሳው ጽኑ ስነ ልቦና እገሌ ጽናት አለው ጽና እንጂ ጽናት ይኑርህ እንደዚህ ስንባል ከባድ ነገር መስሎ ይታየናል ወይ የሚሰጥ ይመስለናል ወይ በከቤተሰብ ምንኖር ሰው ወይ ከፈጣሪ የሚሰጥ ይመስለናል ግን ደስ የሚለው ነገር ጽናት ምንማረው ነገር ነው አንደኛ ቅጽበታዊ ነገር ወዲያው የሚሆን በአንድ ምሽት የሚገኝ በአንድ ጀንበር የሚገኝ ነገር አይደለም ጽናት ለምምድ ነው በህይወት ሂደት ውስጥ በከፍታዎችና በዝቅታዎች መሃል ስንሄድ እያዳበር ነው ምንሄደው ፈቃደኞች ከሆነን ደግሞ ለመማር በቶሎ ምንማረው ፈቃደኞች ካልሆነን ያው ረጅም ጊዜ ሊወስድ ይችላል ግን ፈቃደኞች ስንሆን ቶሎ ምንማረው ማንኛውም ሰው ሊያዳብረው የሚችል ነገር ነው ለዚህ መሰረቱ ሶስት ነገሮች ናቸው አሁን እንደዚህ ስንል ይሄ ሰፊ ስለሆነ የተለያዩ ባለሙያዎች የዚህ ሊቃውንት የተለያየ ሊሉት ይችላሉ ከአብዛኞቹ ጸንተው አይበገሬ ሆነው በህይወታቸው ትምህርትን ከሰጡ ሰዎች ተሞክሮ ከማህበረሰብ ሳይንስ አጥኚዎች ተመራማሪዎች ከእንደዚህ አይነት የስነ ልቦና ጉዳዮች የስነ አእምሮ ጉዳዮች የሚያጠኑ ሰዎች ያመጧቸው አንኳር ነገሮችና በህይወት ልምድ ለሰዎች የሚጠቅሙ የተባሉትን ስለምናይ ነው ሌላዎችም ሊኖሩ ይችላልና ሶስት መሰረቶች አሉት ለጽኑ ስነ ልቦና አንደኛው ወድቆ መነሳት እና ወድቆ የመነሳት ልማድ ወድቆ የመነሳት ክህሎት ብቃት ነው ማለት ነው ስለዚህ ወድቆ መነሳት በችግር ውስጥ አንደኛው እና የመጀመሪያው ወድቆ መነሳት ሚለውን በልብ ውስጥ ማድረግ አንደኛው መሰረት ነው እንደዚህ ስንል ሰዎች ስለሆነን ተሰባሪዎች ነን ሰዎች ስለሆነን ቋሚ አይደለንም ተንቀሳቃሽ ነን ሰዎች ስለሆነን በለውጥ ሂደት ውስጥ አለን ስለዚህ በዚህ ሁኔታ ውስጥ ዝቅታ ሊኖር ይችላል ምንም ችግር የለውም ያ ዝቅታ በህይወታችን ውስጥ የሚመጣ ዝቅታ ምንም ችግር የለውም በቤተሰብ ውስጥ የሚመጣ ዝቅታ በተቋም ውስጥ የሚመጣ ዝቅታ ተፈጥሯዊ ነገሮች ናቸው የማይቀሩ ነገሮች ናቸው ግን ደስ የሚለው ነገር መነሳት ይቻላል የሚለውን መያዝ ወድቆ መነሳት አንደኛው ሁለተኛው መላመድ የሚባለው ነው መላመድ በጎም ሊሆን ይችላል ክፉም ነገር ሊሆን ይችላል ማናቀውም ነገር ሊሆን ይችላል ከዚህ በፊት በኑሯችን በባህላችን በአስተሳሰባችን በእምነታችን ያልነበረ ነገር ሊሆን ይችላል የሚገጥመን ችግር ስንል ችግር አውቀነው ፈልገነው ምናመጣው ነገር ስላይደለ እኛ የማናቀው ነገር ነው አዲስ ነገር ነው ምን እንደሚሆን አናቅም እኛ ከለመድነው በጣም የተሻለ ጥሩ ሊሆን ይችላል ለኛ ግን የምቾት ላይ ሰጠን ይችላል እኛ ከለመድነው ተመሳሳይ ሆኖ ግን ማናቀው ሊሆን ይችላል እኛ ከለመድነው ዝቅ ያለና ደስ የማያሰኝ ሊሆን ይችላል ሶስቱም ቢሆኑ ዞሮ እነዛን መላመድ ያስፈልጋል ማለት ነው ችግሮች ከዛ ወድቆ ለመነሳትም መላመድ ነገሮችን ሁኔታዎችን ማጤን መረዳት ያሉ ሁኔታዎችን ሂደቶችን ማወቅ
መላመድ እነዚህን ሁሉ ያካትታል ከዛ በኋላ ደግሞ በዛ ነገር ውስጥ ሆነን ነው ከዛ ችግር ልንወጣ ምንችለው ከዛ ውጭ ሆነን አይደለም በሆነ አውድ ውስጥ ነው ያለነው ችግር ውስጥ ነው ስለዚህ ያንን አውድ ሁኔታውን ማወቅና ያንን መቀበል ማለት ነው ያንን ተቀብለን ነው ከዛ በኋላ ረግጠ ነው የምንወጣው እንደ መሰላልም ሊሆንልን የሚችለው ስለዚህ የሆነ ችግር ሲገጥመን ያ ችግር ሁኔታ መቀበል በቃ ሆኗል አዎ ስለዚህ ከዛ መላመድ እንደዚህ ያለ ነው ማለት ነው ማልፈታው ሆነ ችግሩ ብንፈታውም ባንፈታውም ያን ነገር መላመድ አስፈላጊ ነው ያን ችግር የምንፈታውም ሊሆን ይችላል የማንፈታውም ሊሆን ይችላል እንደዛ መሆኑን አለመሆኑ ለመለየትም ለማጤንም በመጀመሪያ ችግሩ መኖሩን መቀበል ያን ነገር ማየት መመርመር መረዳት ያ ነው መላመድ ማለት ከዛ በኋላ ወደዛኛው እንድንሄድ የሚያስችል መላመድ ሶስተኛው ራስን ማወቅ ግን ለግንዛቤ የሚባለው እነዚህ በጣም መሰረታዊ ከወደ ጽኑ ስነ ልቦና እንድንሄድ የሚያስችሉ መሰረቶች ናቸው ራስን ማወቅ ወይም ግን ለግንዛቤ ስለ ራሳችን ያለን ግንዛቤ የሚባለው ደግሞ የራሳችንን አስተሳሰቦች ስለዚህ ሐሳቤ ምንድነው ለአንድ ነገር ቢፈጠር አንድ ሰው የሆነ ነገር ቢያደርግብኝ ምን አስባለሁ ምን አይነት አስተሳሰብ ነው ያለኝ አስተሳሰብ ሁኔታዬ የኔ ምኞቶች ተስፋዎች የኔ ጥንካሬ ደካማ ጎኔ ምን ላይ ነኝ ጠንካራ ምን ላይ ነኝ ደካማ ሚለውን ማወቅ ስለኛ ስሜቶቻችን ስሜቶቼ ምን አይነት ናቸው በምን አይነት ሁኔታ ስሜቶቼ እንዴት ነው ምገራው ሚለውን እነዚህ ነገሮች ሁሉ ስለ ራሳችን ያለን አጠቃላይ ውስጣዊ ማንነታችንን በደንብ አንጥሮ የመረዳት የማወቅ ሁኔታ ለጽኑ ስነ ልቦና እንድንገነባ ጽናት ያለን ሰዎች የማይበገር መንፈሰ ጠንካራ እንድንሆን በጣም የሚያግዝ ነገር ነው ይሄን ነገር ስለ ራሴ ግንዛቤ የሌለኝ ሰው ከሆንኩ ለእያንዳንዱ ነገር እንግዳ ነኝ አንድ ምሳሌ ብናነሳ ድንገት መንገድ ላይ ይሄድክ የሆነ ሰው ቢተፋብኝ አሁን ቀውስ ስንል ሌላ ትልልቅ ነገር ምናምን ማሰብ የለብንም ከትንሽ የነገር መጀመር የሆነ ነገር ድንገት ቢተፋብኝ እና የኔ ምላሽ ምን ሊሆን ይችላል ይሄ አሁን ቀውስ ነው ይሄ ነገር ቀውስ ነው ደረሰብኝ ማለት ነው በቃ ቀላል ነገር ይመስል ይችላል ግን ያንዳንዳችን ሲደርስብን ያኔ ምን አይነት ነን እኛ ያኔ ሚላውን የሚወስነው ከዛ በፊት ያለኝ ግለ ግንዛቤ ስለራሴ ያለኝ ግንዛቤ ያን ነገር እንዴት እንደምመለስ ምናምን ብዙ ነገር ይወስናል ስለዚህ ይሄ ቀውስ ነው አሁን ያ ሰውዬ መጥቶ ድንገት ተፋብኝ ይሄ ቀውስ እንዴት ነው ማልፈው ነው ሚለው ነው ጽናትን የሚለካው ማለት ነው ሊባባስ ይችላል ወደ አታክ ምናምን ይሄ ግጥሚያ ምናምን ገብቼ ሌላ እንደገና ከመጥፋት የከፋ ሌላ ጉዳት ውስጥ ላገኘው ይችላል እኔንም ሰውየውንም የሱን ቤተሰብ የኔን ቤተሰብ ከፍተኛ አዙሪት ውስጥ ልከተው ይችላል ያንን ሁኔታ ምንም እንዳልነበረ ምንም ሳይፈጠር አልፈ ሄድ ይችላል ያንን ሁኔታ ደግሞ ፈኒ በጣም የሚያስቅ ደስ የሚል አድርጌ የሱና እኔን ወዳጅነት ላጠናከርበት ይችላል ይሄ የሚወስነው የያንዳንዳችን እነዚህ መሰረቶች ናቸው ነው እነዚህ መሰረቶች ናቸው ሶ ሌላውም ቢሆን ሌላውም ፈተና ሌላውም ችግር እንደዚህ ያለ ነው ወደ በኋላም ያነሳን አንዳንድ ችግሮችን እናነሳለን ሶ መሰረቶቹ እነዚህ ናቸው ማለት ነው ወድቆ መነሳት አነ ነገሮችን የመላመድና ራስን የማወቅ ወይም የራሳችን የመገንዘብ አቅምና ብቃት ዋና የጽናት መሰረቶች ናቸው ደስ በሚል ነባራዊ ሁኔታ ስለገለጽክ ሊኖ ዶክተርና ተመልሼ እዚህ ጋር ሐሳብ ላነሳው ደርኩኝ ብዙ ጊዜ ያለን የስሜት ብስለት የስሜት ብልሃታችን ነገሮችን እናስተናግድበት እኛን ያለንን ከመምራት አንፃር ስሜታችን ከመግራት አንፃር ያለን ሁኔታዎች እንዳልከው ችግሮችን እንድንፈታ እንድንቋቋም ያደርገናልና አንዳንዴ ደግሞ ምልከታችን ለምሳሌ አሁን ካነሳው ሐሳብ ልንነሳና ለምሳሌ ያልተፈለገ ነገር አድርጎኛል ያ ለምሳሌ በወሰነ ኤግዛምፕል ብንወስድ ምሳሌ ያን ነገር ሲያደርግ ያሰው ሲተፋብን አመለካከቴ ምን ነበር ይታይ ምን ነበር አዋርዶኛል ብዬ ነው ማስበው ስለዚህ አመለካከቴ ደግሞ እንድንሄድ ፈልኩኝ ብዙ ጊዜ በጽናት ላይ ስንመጣ በእያንዳንዱ ህይወታችን ብንመለከት እኔ አቅም የለኝም ብለን እናስብ እንችላለን ችግሩ ቆጣን ግዙፍ ነው ብለን እናስብ እንችላለን በእያንዳንዱ ማህበራዊ መስተጋብር ላይ ያለን እይታችን ሁሉ ጤናማ ላይ ሆነ እንችላልና እስኪ አመለካከቶቻችን እይታዎቻችን አስተሳሰቦቻችን በተመለከተ ከጽናት ጋር መሰረት ከመሆን አንፃር የተሰና ሐሳብ እንጨምር ብዙዎቹ የሚያነሱት ነገር ነው እንትን ያልከው አንደኛው ከዚህ የጽኑ ስነ ልቦና መሰረት ናቸው ከሚሏቸው አንደኛው ይሄ አዳጊ ወይም ደግሞ አዎንታዊ እይታ በጣም መሰረታዊ ነገር ነው ያ ነገር እንዲኖረን ብለው የሚጨምሩት ነው አንዳንዶቹና የኛ አመለካከታችን ማለት ህይወታችን አብዛኛው ክፍል የህይወታችን አብዛኛው ክፍል ማለት ነው በቀን ውስጥ የምንውለው ወይም ደግሞ በአንድ ድርጊት ውስጥ የምናሳልፈው አብዛኛው ነገር
አመለካከታችን ነው የሚወስነው ለዛ ነገር ቀድሞ የተሰራ እኛ ውስጥ የተሰራ ስሪትኛ ውስጥ ያለ ነገር ያንን ነገር ምንረዳበት መንገድ ነው ውጤቶችንም ድርጊቶችንም ሁኔታዎችንም የኛን ደስተኛ መሆን አለመሆን የሚወስነው ከድርጊቶች ጋር ተያይዞ እና ያመለካከታችን ደግሞ የሚገነባው ባንዲ አይደለም ይሄም ከልጅነት ጀምሮ በትምህርት ቤት ከጓደኞቻችን ከቤተሰብ ጋር ሶሻል ሚዲያ ምናያቸው ማህበራዊ ሚዲያዎች እንደዚህ ማህበራዊ መስተጋብሮቻችን ሁሉ ይሰሩታል ይሄንን አመለካከታችንና ጎበዞችና ንቆች ከሆነ ደግሞ እኛ የራሳችንን አመለካከት በበጎ መቃኘት እንችላለን ስለዚህ ብዙ ጊዜ ችግሮችን የሚፈጥሩት አሁን ጥናቶችም እንደሚያሳዩት እኛም ቀደም ባልኩ ተቋም የተወሰኑ ጥናቶች ሰርተናል በዚህ 2-3 አመት ውስጥ አብዛኞቹ ችግሮች የሚፈጠሩት እና የሚባባሱት በዛ በችግሩ አይደለም ብዙ ጊዜ ለዛ ችግር በሚሰጠው ምላሽ ነው ያ የተፈጠረው ችግር አለ ለዛ ምን ሰጠው ምላሽ ግን አስከፊ ይሆናል ያ እንዲሆን የሚያደርገው ወይ በጎ ወይ አስከፊ እንዲሆን የሚያደርገው እኛ ለዛ ነገር ያለን እይታ ነው አመለካከት ነው ያንን ነገር ቀለል አድርጎ የማየት ሊሆን ይችላል ብሎ የመረዳት ምናምን አቅም ያለ ያገነቡ ሰዎች አሉ እንዴት ብለን ደግሞ በጣም ወደ ሌላ ወዳልተፈለገ ምን ሄድ አለ ማስተዋውሰው አንድ አለ የሆነ ወረዳ ላይ እዚህ አማራ ክልል ውስጥ የሆነ ወረዳ ላይ አንዲት ሴትየውና አንድ ሰውዬ ድንገት በመንገድ ሲሄዱ ታንኩሳው ነው በስድብ እና የሆነ ቃል ነው የተናገረችው መሳሪያ ይዞ እየሄደ ደግሞ ያንተ መሳሪያ ውሃ ቀዳበት እንጂ ምናምን ነው ያለችው ቀላል እውነተኛ ታሪክ ነው ምነግረኔም እዛ እንዳጋጣሚ እዛ አካባቢ ነበርኩኝ የሆነ ጊዜና ከዛ በኋላ እሱ እንደዚህ ስትለው ከፍተኛ የሆነ ኢሞሽናል ሪአክሽን ነበረው መቆጣጠር አልቻለም እሷና አላት ያኛው ያናለ ብዙ ሰው እስኪያልቅ ድረስ ለ3-4 አመት የቆየ ክራይሲስ ገጥሟል ባንጻሩ ይሄ ሰው ለዛ ስድብ ወይም ለዛ ቃል ያለው እይታ ተራ ነገር አስመስሎ ቢተው ኖሮ ደግሞ ምንም ላይ ፈጠር ይችላል ነበርና ያን ያክል በህይወት አስከፊም የሆነ ውጤት እንድናመጣ በጎም የሆነ ውጤት እንድናመጣ ምላሾቻችን ጥሩም በጎም እንዲሆኑ የሚያደርግ እይታችን ነው ለከና ይሄ ነገር ልናዳብረው የሚገባ በሂደት የሆነ ነገር እውነት ነው ብዙ ጊዜ ማህበረሰብ የሐሳብ ውጤት አይደለ እኛን ዓለምን የሚገነባው ሐሳብ ነው አስተሳሰቦቻችን ናቸው ከያንዳንዱ ከግለሰቡ የሚወጡት በጎ ነገሮች ናቸው ከዛም ባለፈ ደግሞ እንደ ተለያየ ሁኔታ የችግሮች ሙሉ ሊኖር ይችላል እንደ ግለሰብ አሁን እንዳነሳው አንድ ቃል ናት እንግዲህ ብዙ ነገሮችን የፈጠረችው ያልተገባች ቃል ያችን ቃል ግን በእይታዎቻችን በአግባቡ ባለማስተናገራችን ሌላ ቀውስ ደግሞ ይፈጠራልና በህይወታችን ላይ እነዚህ ነገሮች ሁሉ መቋቋም ስንችል ጽኑ ስንሆን እይታዎቻችን በጎ ሲሆኑ ብዙ ነገር እናተርፋለን ራሳችን ብቻ ሳይሆን ማህበረሰብ ሀገር እናተርፋለንና ውድ ተመልካቾቻችን ዛሬ በህይወት ገጾች ፕሮግራማችን ስለ ጽናት እየተወያየን እንገኛለን እንግዲህ ራሳችን በእያንዳንዱ ሁኔታ እንድንመለከት ነው ሐሳቦቻችን ምን ይመስላሉ ስሜቶቻችን ምን ይመስላሉ ሐሳባችን የሚያውክ ነገር ስሜቶቻችን የሚያውኩ ነገሮች ሲያጋጥሙ በህይወታችን ላይ የስነ ልቦና ጥንካሬዎቻችን ምን ይመስላሉ ብዙ ጊዜ በተለያየ ሐሳቦች ይገለጻልና ችግር ሊያጋጥም ይችላል ነገር ግን ቀደም ብሎ ዶክተር ሲያነሳል እንደነበረው ከችግሩ የበለጠ ግን ችግር የሚሆነው ችግሩን ያየንበት ወይ ደግሞ ልንፈታ ያሰብንበት መንገዶች ናቸው አንዳንዴ ጽናት ሲኖረን ከችግር ወደ ስኬት እንሄድባቸው መንገዶችም ጭምር ናቸው በዚህ ሐሳብ ላይ እንግዲህ እናንተን ሐሳብም እያነሳችሁ መወያየት እንችላለን በ058 እየደወላችሁ እናንተን ሐሳብ ከግለሰብ አንፃር ከራሳችን አንፃር ከስሜቶቻችን አንፃር እያነሳን እንዴት ማዳበር ይገባል የሚሉትን ሐሳቦችንም እንመለከታለን ካፍታ ቆይታ በኋላ ተመልሰን ነው የምንገናኘው ከኛ ጋር ሆኖ የህይወት ገጾች በስነ ልቦናና አእምሮ ጤና ባለሙያዎች የተዘጋጀ ወደ እናንተ የሚደርስ ሳምንታዊ ቴሌቪዥን ፕሮግራም በስነ ልቦና አእምሮ ጤናና ማህበራዊ ጉዳዮች ላይ ባተኮሩ ዝግጅቶቹ ከእናንተ ጋር ይቆያል ከፍተኛ ልምድ ያካበቱ ምሁራን ሙያዊ ትንታኔ የሚሰጡበትና ልምዳቸውን የሚያካፍሉበት የህይወት ገጾች ምርትና አገልግሎቱን በማስተዋወቅ በአጋርነት ከኛ ጋር ይስሩ በፕሮግራማችን ታተርፋላችሁ ከኛ ጋር ስለሆናችሁ እናመሰግናለን የህይወት ገጾች ቅዳሜ ከረፋዱ 4 ሰዓት እስከ 5 ሰዓት በቀጥታ ስርጭት በድጋሚ ሐሙስ ከቀኑ 11 ሰዓት እስከ 12 ሰዓት ወደ እናንተ ይደርሳል የሻምቦ ብሮድካስቲንግ እና ሚዲያ ፕሮዳክሽን ከአማራ ሚዲያ ኮርፖሬሽን ጋር በመተባበር የህይወት ገጾች
ተመልሰን ተገናኝተናል። ዛሬ በህይወት ገጾች ፕሮግራማችን ስለ ጽኑ ስነ ልቦና እየተወያየን እንገኛለን። ከዶክተር ኤፍሬም ቀለመወርቅ ጋር እየተገናኘን እየተወያየን የምንገኘው እናንተም ጥሩ ሀሳብ እየወሰዳችሁ እንደሆነ ተስፋ እናደርጋለን። ሀሳባችሁን በ058 320 8128 ላይ በመደወል ሀሳባችሁን ማጋራት ትችላላችሁ። አሁንም ከኛ ጋር ሆኑ። ዶክተር ቀደም ብለን መሰረቶችን እያነሳን ነበር። ያለን አመለካከት፣ ያለን ራስን ማወቅ፣ ስሜቶቻችን መግራት፣ ያለን ተሞክሮ ነገሮች ሁሉ እያሳየህን ነበርና ግለሰቦች ራሳቸውንም እንዲመዝኑ ራሳችን ሁላችንም እንድንመዝን ጽኑ ነኝ አይደለም ችግርን የመቋቋም ብልሃት አለኝ ችግርን ምናልባት እንኳን መቋቋም እንኳን ባልችል በወድቅ እንኳን ተሎ የመነሳት አቅም አለኝ። እንግዲህ መውደቅ ስንል ስሜቶቻችን ይወድቃሉ፣ አስተሳሰቦቻችን ይወድቃሉ፣ በሆነ አይምሮ መታወቅ እንገባ እንችላለን። ብንገባም ግን ተመልሰን የመነሳት ብልሃት አለን አቅም አለን ብለው እንዲመዝኑትም እንደው ብዙ ጊዜ ጽኑ ስነ ልቦና ያላቸው ሰዎችን መገለጫ ብንመለከት በጣም መልካም ነው። ቀደም እንዳልኩት የኛ ሀገር ያለነው ኢትዮጵያ ውስጥ ነው። እዚህ እኛን የሚሰማን ሰው አማርኛ የሚሰማ በሙሉ ጽናትን የጽኑ ሰዎችን የአይበገሬ ሰዎችን መገለጫዎች በአብዛኞቻችን በደንብ የምንረዳነን ያለነውም ያው አድዋን አክብረን ነው። ሁለት ሳምንት አልፎናል። የካቲትን አልፈን መጋቢት ላይ ኦልሞስት መጋቢት መጀመሪያ ላይ ነን እና ይሄ አድዋ የጽናት ውጤት መሆኑን አድዋ እንዴት ያለ የመንፈስ ጠንካራነት የአይበገሬነት ማሳያ እንደሆነ አያቶቻችን ናቸው፣ አባቶቻችን ናቸው። በእያንዳንዳችን ቤተሰብ ውስጥ የዛ ታሪክ ሰሪ አለ፣ እንሰማለን። ምን አይነት እንደነበሩ እናውቃለን። ግን ደግሞ ሳይንስም ከሚለው ሃይማኖትም ተመራማሪዎችም የሚሉት እንደገና በጣም በጽኑነታቸው ዓለም የመሰከረላቸውም ሰዎች ያሳዩአቸውን እንደው መገለጫዎች የተወሰነ ማንሳት እንችላለን። መልካም። ስለ ጽናት ስናወራ ገሌ ጽኑ ነው ስንል ምን አይባቸው መገለጫዎችን ማለት ነው ብዙ አሉ። የተወሰኑትን ማንሳት እንችላለን። አንደኛው ችግርን የመፍታት አቅምና ብልሃት ነው። ሁላችንም በህይወታችን ውስጥ በሚገጥሙን የትኞቹም ነገሮች ላይ አታያችን እንዴ ነው የሆነ ነገር ሲፈጠር ያን ነገር በቃ ወደ ማማረር ምን ሆኜ ነው እድሌ ከፋ እንደዚህ ነው ማሎንኩም ምናምን ወደሚል ልንሄድ እንችላለን፣ ወይ ደግሞ ዝም ልንል እንችላለን። እንደዛ ጽኑ ስነ ልቦና ያላቸው ጽናት ያላቸው ሰዎች ምንም አይነት ሁኔታ ውስጥ ቢሆኑ የሚያውቁት የማያውቁት አዲስ ሁኔታ ችግር ሲፈጠር ለዛ ችግር መፍትሄ የማፈላለግ መፍትሄዎችን የመፍጠር መፍትሄዎችን የማምንጨት የማምጣት አቅም አላቸው፣ ገንብተዋል ማለት ነውና ብዙ ጊዜ በየትኛውም ሁኔታ ችግርን የመፍታት አቅም ብልሃት ወኔ አላቸው። ይሄ በጣም ትልቅ ሁላችንም ቢኖረን በየቤታችን እንደ ግልም እንደ ግል ህይወትም በጣም ጠቃሚው ነገር ነው። ሌላኛው ጽኑ ስነ ልቦና ያላቸው ሰዎች የጸኑ ሰዎች አዎንታዊ እይታ አላቸው። በጣም በጎ አስተሳሰብ ነው ያላቸው። በህይወታቸው የሚገጥማቸው የትኛውም ነገር ሲሆን ከዛ አልፎ ጥሩ ነገር ሊሆን ይችላል፣ ይሄ ነገር ጥሩ ሊሆን ይችላል የሚል ሐሳብ አላቸው ማለት ነው። አቃንቶ የማየት አላቸው። እሱ ደግሞ በጣም ጠቀሜታው ምንድነው? ችግር ጠቃሚ የሆነ ነገር እንደሆነ አድርገው ይገነዘባሉ። የሚጎዳ ነው ለህይወት ምቹ አይደለም፣ በእነሱ ላይ ጉዳት ሊያመጣ የሚችል ነገር ነው ይሄ የሚገጥማቸው ነገር። ግን ከዛ ባሻገር ያለ ጠቃሚ ነገር እንደሚኖረው ይረዳሉ። ስለዚህ ያ እንደ መሰላል ነው ወይ እንደ ደረጃ ነው። ስለዚህ ከዛ ላይ ወጥቼ እሄዳለሁ የሚል ሐሳብ ነው የሚኖራቸው ማለት ነው። የሆነ ችግር መጣ፣ ስለዚህ አንዳች ነገር ይዞልኝ ይመጣል ማለት ነው ብለው መፍትሄዎችን ያፈላልጋሉ። በጎ እይታ ይኖራቸዋል። ስለዚህ የሆነ ነገር ሲደርስባቸው ብዙ ጊዜ የሚታያቸው በጎ ነገሩ ከዛ ነገር በጎ ነገርን ማውጣት ከዛ ነገር እነሱ ጥቅም ያገኙበት ለህይወታቸው አስተማሪ ነገር የሚያገኙበት እንደዛ ይሆናል ማለት ነው። ጥቅም እንኳን ባያገኙበት እማርበታለሁ በህይወቴ ከዚህ በኋላ እንደ አይነት ነገር ቢገጥመኝ ይሄ ነገር ማለፍ ለኔ ቀላል ነው የሚል እይታ ይኖራቸዋል ማለት ነው። ስለዚህ ችግሩ የሚሰብራቸው አይሆንም ማለት ነው። አንደኛው ወድቆ መነሳት ስንል ወድቆ መቅረት መሰበር አለ ማለት ነው። ያው ጽናት የሌላቸው የሌለን ሰዎች ልንቀር እንችላለን፣ መሰበር ያ እንዳይሆን ይረዳቸዋል ማለት ነው። እንደዛ አይነት እይታ ሲኖራቸው ሌላ ጽኑ ሰዎች መገለጫ ስሜቶቻቸውን የመቆጣጠር የስሜት ብስለት አላቸው። ስሜቶቻቸውን የመቆጣጠር የመግራት እና የስሜት ብስለት ብቻ ሳይሆን ስሜቶቻቸውን በአግባቡ የመግለጽ አቅምም አላቸው።
ስለዚህ በውስጣችን ለየትኛውም ሁኔታ አንድ ነገር ሲገጥም የሚሰማን ስሜት የስሜት መደበላለቅ መቃወስ ይገጥማል። ተፈጥሯዊ ነው፣ ምንም ችግር የለውም። አሁን ሁላችንም እንድንረዳ የምፈልገው እንደ ሙያም የምናገረው ተፈጥሯዊ ሳይንስም በሕክምናም ስንማር የምናውቀው ተፈጥሯዊ የሆኑ ነገሮች እኛ ልንቆጣጠራቸው የማንችሉ በውስጣችን የሚሰሩ ነገሮች አሉ። ለምሳሌ አንድ አስደንጋጭ የሆነ ፍንዳታ እዚህ ጋር ቢፈነዳ አንተም እኔም እንደነግጣለን እኩል ልባችን ቶሎ ቶሎ ይመታል። ልንሮጥ እንችላለን፣ ከዚህ ተነስተን ልንሮጥ እንችላለን። ይሄ አንተና እኔ ወጣቶች ስለሆነ ብቻ አይደለም። ህፃን ልጅ ገና ነፍስ የማያውቅ የ2 ወር የ3 ወር ልጅም ቢሆን ይደነግጣል። እንደዚህ ምናምን ይላል። የእናቱን ጡት እየጠባ ቢሆን ሊያቋርጥ ይችላል። ሽማግሌም ሰው ቢሆን እንደዛው ነው። የባለ ጸጋ ሰውም ቢሆን ይደነግጣል። ምስኪን ሰውም ቢሆን ይደነግጣል። ወታደርም ቢሆን ተራም ሰውም ቢሆን ይሄ ተፈጥሯዊ ነው። ምንድነው? ቅድመ ሁኔታ የሌለው ነገር ነው። ስለዚህ አንዳች የሆነ ችግር ሲደርስብን መረበሽ፣ መደናገጥ፣ ምን እንደምናደርግ አለማወቅ ምንም ችግር የሌላቸው ነገሮች ናቸው፣ ተፈጥሯዊ ናቸው። እና እንዲህ አይነት ሁኔታ ሲገጥም ምን እንደምናደርግ ምላሾቻችን ነው ጽናት ያላቸው ሰዎች የሚችሉበት። ስለዚህ የስሜት ብስለት አላቸው፣ ስሜታቸው መቆጣጠር መግራት ይችላሉ ስንል ለሚገጥሟቸው ስሜቶች ምላሾቻቸው የበሰሉ ናቸው ነው እንጂ ያንን ስሜት አይኖራቸውም፣ አይደበላለቅም፣ አይጨንቃቸውም፣ አያዝኑም ማለት አይደለም። ስሜታቸውን ያሸንፉታል። በቃ ያ ማለት አንድ ሁኔታ ሲገጥመን ምንም አይነት ነገር ቢሆን ብንጨነቅ፣ ብንረበሽ፣ ውስጣዊ መደበላለቅ ስሜት ቢሰማን ተፈጥሯዊ ነው ይሄ። ግን ያንን ነገር ተረጋግቶ ለዛ ነገር ምላሽ የመስጠት አቅም ማለት ነው። ተገቢ ምላሽ የመስጠት ማለት ነው። ስለዚህ አንድ ሁኔታ ሲፈጠር ያንን ነገር እንዴት ነው ማስተናግደው የሚለውን እኛ መወሰን እንችላለን ነው። ሁለተኛ ተመልሰን እንመጣለን። መስመር ላይ አድማጭ እንዳለን ተመልካች እንዳለ የተነገረ ነው። ጤና ይስጥልን። ሄሎ፣ ማን በል? ከየት ነው የሚደውሉት? ከመቀሌ። ስለ ጽናት ያነሳን እንገኛለን እና እስኪ ሀሳቦትን የራስዎትን ተሞክሮም ያጋሩን። አዎ በጣም ደስ የሚል ነው። ደስ ይላል። ከመቀሌ እና አንተ ያተነሱ ነገሮች ሁሉ በጣም አሪፍ ደስ የሚል ነው። እስኪ ከአካባቢ ቴሌቪዥንም ካለ ራቅ ብለው ድምጽዎት መደም ጨምረው እስኪ ያጋሩን ሀሳቦትን። አዎ ቴሌቪዥን አለኝ ግን ወጥቻለሁ። በጣም ደስ የሚል ነገር ነው። በጣም አሪፍ ነው። በዚህ ከቀጠላችሁ አሪፍ ነው። ለኛ ሲሆን ለህብረተሰቡ በጣም ጠቃሚ የሆነ ነው። ለኛ ትምህርት ከዚህ ወሰድኩ አዲስ ትምህርት አለኝ። ከዛ በጣም አሪፍ የሆነ ለሰዎች ይሁን ለልጆች በተለይ በዚህ ያለ ደስታው በእናንተ የተሰጠ ያለ ትምህርት በጣም አሪፍ ነው። ለህብረተሰቡ ይሁን ለወጣት ይሁን በጣም አሪፍ ደስ የሚል ነገር ነው። እናመሰግናለን ስለደወሉ። ምናልባት ከጽናት ጋር በተገናኘም ያነሱት ሀሳብ ካለ ማንሳት ይችላሉ። ጽኑ ስነ ልቦና አንፃር ከራስዎ ጋር ማያይዘው። አሁን የራሴ ትምህርት ትልቅ ትምህርት አለኝ። ለምን ስለኝ በቃ በዚህ ሰዓት ያለ በእናንተ ትምህርት በጣም የወሰድኩ ነገር አለ። የኔ ትምህርት ማለት ነው በጣም አሪፍ የሆነ ትምህርት። መልካም። ማንኛውም በመሰለኝ ወይም ባላለው አሁን ወደ ደረጃ እንደዋለሁ ተከታተላለሁ። መልካም። ስለደወሉ እጅግ አድርገን እናመሰግናለን። ይከታተሉ። ዶክተር እንግዲህ ድምጽ የተወሰነ መቆራረጥም አለው። እንግዲህ በጎ አስተያየት ነው የሰጡን። ስለዚህ ምንድነው ከዛ ነገር እንዲወጡ የሚያስችላቸው ያንን በጎ የሆነ እይታ ያዩበታል ነው። የትኛውም ሁኔታ ሲገጥማቸው ከዛ ነገር ለመውጣት ስሜታቸውን ሙሉ ለሙሉ አስተዳድረው ምላሾችን ሲያስተካክሉ እንዲወጡ ይረዳቸዋል ማለት ነው። ስለዚህ ያየን ያለ ነው መገለጫዎቹን ነው። የጽኑ ስነ ልቦና አንደኛ መፍትሄ አምጪ ናቸው ብለናል። ችግር ሲፈጠር መፍትሄ ያመጣሉ፣ ለመፍትሄ ይዘጋጃሉ። በጎ ነገር ሁለተኛ አዎንታዊ እይታ አላቸው ወይም በጎ አስተሳሰብ አላቸው፣ ከዛ ችግር የሚወጡበት። ሶስተኛው ደግሞ ስሜታቸውን ያስተዳድራሉ፣ በደንብ ያስተዳድራሉ እያልን ነው። ስለዚህ ምንም አይነት ሁኔታ ሲፈጠር የሚገጥመን ሁኔታ ወቅታዊ ወዲያው በቅጽበት ያለ ስሜት ወደ በጎ እንዲሄድ
ጥሩ ምላሽ የመስጠት አቅም አላቸው ማለት ነው። ይሄ ብቻ ሳይሆን ስሜታቸውን በጥሩ ሁኔታ አካባቢው ያሉበት ነባራዊ ሁኔታ ያሉበት ባህል፣ ወግ፣ ሃይማኖት በሚመጥን መልኩ የመግለጽ አቅም አላቸው ጽኑ ስነ ልቦና ያላቸው ሰዎች። አሁን አንዳች ነገር እዚህ ጋር ቢፈጠር በጣም የሚያስደነግጥ ነገር ቢፈጠር ምን አይነት ምላሽ ልሰጥ እችላለሁ? ጽናት የሌለኝ ሰው ብሆን ልጮህና ልረብሸው፣ ተመልካቾችንም በጣም ልረብሽ፣ አንተንም እዚህ ያሉትንም ባለምን ልረብሽ እችላለሁ። በቃ ደስ የማይል ምላሽ እዚህ እቃዎች ሊሰባበሩ ምናምን ይችሉ ይሆናል። በአንጻሩ ደግሞ ያንን መደንገጥ አለብኝ፣ ምንም ተፈጥሯዊ ነው፣ ደነግጣለሁ። ግን ያለሁበትን ነባራዊ ሁኔታ ተረድቼ ያንን ነገር የምመልስበት ወይም ደግሞ የማስተነፍስበት የሆነ ጉዳይ አለ፣ የሆነ መላ፣ የሆነ ዘዴ አለ። እንደዛ አይነት አላቸው ነው ተገንብቶ የቆየ ስሜቶቻችን ድንገት ጽኑ ስነ ልቦና ባንዴ የሚፈጠር አይደለም እንለው ለዛ ነው በሂደት የሚመጡ ናቸው ነው። ሌላኛው ውጥረቶችን ጭንቀቶችን የማስተዳደርና የማስተንፈስ አቅም እና ብልሃት አላቸው። ሰዎች ስለሆነን በማንኛውም ጊዜ ውጥረቶች ይገጥሙናል፣ በቀላልም በከባድም ነገር። ይሄ ደግሞ እንደያንዳንዳችን ስሪት እንደያንዳንዳችን ማንነት ይወሰናል። አንዳንዱ በቀላሉ ነገር ቶሎ ይረበሻል፣ በጣም ውጥረት ውስጥ ከፍ ሲልም ከፍተኛ ጭንቀት ከፍ ሲልም ወዳልተፈለገ ሁኔታ ሊሄድ ይችላል። ወደ ድብርት ወደ ቀውስ ወደ አእምሮ ጤና ቀውስ ምናምን ሊሄድ ይችላል። አንዳንዱ ከፍ ያለ ጫናንም ምንም ሳይመስለው የመቋቋም አለ። ይሄም አንዱ የሚያሳየው ራሳችንን የምንገነባበት የምንሰራበት መንገድ ነው። ዞሮ ውጥረት ማይቀር ሁላችንም ላይ ያለ ነገር ነው፣ ምንም ችግር የለውም። ያ ነገር ሲበዛ ግን ያው ማስተንፈስ አለበት። የሆነ ጫናዎች በዝተው ውጥር ስል ያንን ነገር የማስተነፍስበት አቅም እና ብልሃታቸው ጥሩ ነው፣ ጥበብም አላቸው ነው። አሁን ለምሳሌ በጣም የሚያናድድ ነገር እኔ ያልጠበቅኩት ነገር ቢገጥመኝ ወይ ንብረቴ ወድሞ አካል መጉደል ሌላም ነገር ሊገጥመን ይችላል። ቀላልም ነገር ስድብ ካንዱ ጋር መጣላት ሊሆን ይችላል፣ ወይም ደግሞ የተወዳደርንበት ስራ አለማለፍም ሊሆን ይችላል። ሌላም ብዙ ሲገጥም ምን ልናደርግ እንችላለን? ምናልባት አስተውለ ከሆነ አንዳንድ ወጣቶች ዶክተር እንመለስበታለን። መስመር ላይ ተመልካች አለን። ጤና ይስጥልን ተመልካቻችን። ጤና ይስጥልኝ። ማን በልከየት ነው የሚደውሉት? ስልክ ተቋርጧል። እንግዲህ ውድ ተመልካቾቻችን ዛሬ የተወያየን የምንገኘው ስለ ጽኑ ስነ ልቦና ነው። ሀሳብ አስተያየት ካላችሁ በ058 320 8128 ላይ የደውላችሁ ሀሳባችሁን ልታጋሩን ትችላላችሁ። አሁንም ከኛ ጋር ሁኑ። ዶክተር እያነሳልን ነበርና በህይወታችን ላይ የተለያዩ ችግሮች ሲያጋጥሙን ውጥረቶች ሲያጋጥሙን እነዛ ምን ገልጽበት መንገድ ነው እና ብዙ ጊዜ ሰዎች አፍነው ጽኑ ነው እሱ ለመባል ወይም በቃ ጽናት እንደዛ ስለሚመስለንም ሊሆን ይችላል የሆነ ችግር ገጥሞን የሆነ መከራ ተደራርቦብን በቃ በውስጣችን አፍነን በቃ ይዘነዋል እንደዛ። ይሄ ከፍተኛ ጫና ለውድቀት የሚዳርግ ለመሰበር ስብራት የሚባል አለ። ከዛ በኋላ ደግሞ ስብራት በቃ ከዛ ነገር መነሳት አለመቻል ሁሉ አለ። እንደዛ እንድንሆን ያደርጋል። ግን ያ ነገር መተንፈስ ያለበት መተንፈስ። ለምሳሌ ማልቀስ ሁሉ ጥሩ ሊሆን ይችላል። በእንደዛ አይነት ሀዘን ሲገጥመን ማልቀስ ሊሆን ይችላል። የሆነ ሁኔታ መናደድ ሊሆን ይችላል። እንደዚህ አይነት ነገሮች መጥፎ አይደሉም። ተፈጥሯዊ ነገሮች ያን ውጥረት ምናረግብበት መንገድ ናቸው። ግን በጥሩ መልኩ አካባቢው ነባራዊ ሁኔታው በሚመች መልኩ መግለጽ አቅምና ጥበብ አላቸው ጽናት ያላቸው ሰዎች። ስለዚህ አንዳንድ ወጣቶች እንዳልኩ የሚያናድድ ነገር ሲገጥም በቃ በቦክስ ግድግዳውን ሊመቱ ይችላሉ ምናምን የሆነ ያዙትን እቃ ምናምን ሊሰብሩ ኮምፒውተር ይዞ ከሆነ ሊሰብረው ይችላል ማለት ያውን ሌላ ማለት ነው ሌላ ከባድ ነገር ነው። ግን እንደዚህ አይነት ሁኔታ ሲፈጠር ጥሩ እኮ ነው። ይሄ አሁን ያ ማድረጉ ጥሩ ነው። ራሱ ላይ ስብራት እንዳይኖር ወደ ከፍተኛ የሆነ የስነ ልቦና ጉዳት እንዳይኖር ያደርገዋል። እዚህ ጋር በቃ ምንም ችግር የለውም። እንደዛ መሆኑ ግን በጥሩ ነገር መሆን ይችላል ነው። በጥሩ ነገር መገለጽ ይችላል። ይሄ ነው በሌላ ራስንም ሌሎችንም ሰዎች በማይጎዳ መልኩ ዙሪያን ወይም ራስን በማይጎዳ መልኩ መግለጽ አቅምና ብቃት አላቸው ጽኑ የሆኑ ሰዎች። ይሄን ምናቀው ነው። በየአካባቢያችን ያሉ በጣም ጎበዝ ሰዎች ብርታት ጽናት ያላቸው ሰዎች እንደዛ አይነት እንደሆኑ ምናቀው ነው። ሌላኛው ጽኑ ስነ ልቦና ያላቸው ሰዎች የሚያደርጉትና በጣም የሚችሉት ከህይወት ላይ መቀበል ነው። በህይወታቸው እየኖሩ ያሉትን ነገር መቀበል፣ ያን ነገር ማጣጣም። አሁን ያሉበትን የትኛውንም ሁኔታ ይቀበሉታል። እዚህ ነው ያለው አዎ ችግር ከሆነ ችግር ነው ምንም ችግር የለውም ብለው ሌላ ነገር ያመሰግናሉ። ያን ነገር
ወደ ሌላ ሁኔታ አይወስዱትም ተቀብለው ነው መፍትሄም ከፈለጉ ይፈልጉ ስለዚህ ባለንበት ሁኔታ ሁሉ ያለንበትን ነገር ማጣጣምና መቀበል ያን ነገር እኔ ያለውበት ሁኔታ ይሄ ነው ብሎ መረዳት መቀበል አቅምና ብቃቱ አላቸው ምንም ይሁን ምን ከዛ በኋላ ከተቀበሉት በኋላ ወደ ፈለጉት ሊወስዱት ይችላሉ ግን ያሉበትን ሁኔታ እየጠሉት ለሁል ጊዜ አይኖሩ አንዳንድ ሰዎች ስራቸው ደስ ማይል ሊሆን ይችላል መልካም እንመለሳለን ዶክተር መስመር ላይ ተመልካች አለን ጤና ይስጥልን ተመልካቻችን አውራስተን ማን ነው ከየት ነው የሚደውሉት ታደሰ መልካም ስለ ጽኑ ስነ ልቦና እያነሳን እንገኛለንና እስኪ ሐሳብ ካለው ታሳቡትን ያጋሩን ፕሮግራሙ በጣም ስታይና ጥሩ ፕሮግራም ነው እና በዚህ አጋጣሚ ተንታሳዎች ለጀነውና እና ከራስ እንደ አጥፋ ተጨምና ድምጾችን ትንሽ ጨመር አድርገው ሐሳቦትን ይገልጹልናል ኦኬ ምን በላችሁ አይሰማም ይቀጥሉ እሺ እና አንዳንድ ራሴ ዳሪ ነሳ በጣም ተገርመና ተገርመለና አንዳንድ እነዛ ነገሮች ማስተካከል ይችላል አንድ ሰው ሲነበር ሲበቃት ወይም ደግሞ ራሱን ትሪትመንት የሚያደርግበት መንገድ እንዴት ነው ነጥቦችን መስጠት እንዳለበት ማለት ለመስማት ፈልገን መልካም እና ፕሮግራማት ተቀጥሉበት ስለ ደወሉ እጅግ አድርገን እናመሰግናለን ሐሳቦትን እናነሳለን ከኛ ጋር ይሁን ዶክተር እንግዲህ ሐሳቦችን እየቀጠለ ነው መገለጫዎችን ያነሳን የጽኑ ስነ ልቦና ያላቸው ሰዎች መገለጫ ያነሳን ነው ስለዚህ መቀበል ነው ያለን ሁኔታ ያንን መቀበል ይችላሉ ያንን ችግር መቀበል ይችላሉ ነው ጽናት ያላቸው ሰዎች አንዳንድ ጊዜ ማፈንገጥ ከዛ ነገር መሸሽ መሮጥ ምናምን ወይም ደግሞ ያን ነገር ያለፉ መሄድ ብቻም አይደለም አንዳንድ ጊዜ እንደዛም ማድረግ የጽናት መገለጫ ነው ማለት ነው ምናልባት ሰዓት እንዳንል መገለጫዎችን የጽኑ ስነ ልቦና መገለጫዎችን የተመልካቾቻችንን ብዙዎች ጽኖች እንደሆኑ እናውቃለን ወደ ቀጣዩ ክፍል ሰዓት እንዳያስጥብን እውነት ነው እንግዲህ ስለ ጽኑነት ስናነሳ መገለጫዎችን ማሳብ ስናነሳ ዋና አንኳር ሐሳቦችን ያነሳና ስለ አመለካከት ያነሳ ነበር በጎ አመለካከት ያላቸው እይታዎቻቸው ሁሉ በጎ የሆኑ ስሜትን በተመለከተ ራስን ከማወቅ ጋር በተገናኘ ራሳቸውን የሚያውቁ ስሜታቸውን በአግባቡ የሚያስተናግዱ ችግር እንኳን ሲያጋጥማቸው ችግራቸውን ወይም ስሜታቸውን ውጥረታቸውን የሚገልጹበት መንገድ እንኳን ጤናማ በሆነ መንገድ ያልከንም ነበርና አንዳንድ ጊዜ ወጣቶች ምን ማንኛውም ሰው ችግር ያጋጥመው ይችላል ከችግሩ ይልቅ ችግሩን የፈታበት መንገድ ደግሞ ጤናማ አይሆንም ለምሳሌ አሁን አንዳንዴ ውጥረት ሲያጋጥማቸው ወደ ሱስ ሊገቡ ይችላሉ ወዳልተፈለገ ልማዶች ሊገቡ ይችላሉ ስለዚህ እየሸሸን ነው ማለት ነው ቀደም ብለን ያዳበርናቸው መልካም ነገሮች ግን ራሳችን ይጠብቁናልና ወደ ዋናው ሐሳብ ደግሞ እንሄድ ስለዚህ እንዴት ነው እነዚህ እንድናዳብራቸው የምንችለው ጽኑ ስነ ልቦና እንዲኖረን እንዴት ነው ማድረግ የሚገባን እሱ ላይ በጣም ብናይ መልካም ነው ብዬ ስላሰብኩኝ ነው ጽናት የምንማረው ነገር ስለሆነ በዚህ ደስተኛ ነኝ እኔ ተመልካቾችም ደስ እንዲላቸው ፈልጋለሁ ካለንበት መነሳት እንችላለን በጣም ደስ የሚል ነገር ነው መማር እንችላለን ነው በቃ ጽኑ መሆንን መንፈሰ ጠንካራ ብርቱ ሰው መሆን እንችላለን የሚቻል ነገር ነው እነዚህ እንድንሆን የሚያስችሉን ደግሞ ዋና ነገሮች አሉ ጥቂቶችን ብናይ የመጀመሪያው አዎንታዊ እይታ የሚባለው ስነ ልቦናችን የስነ ልቦና ውቅራችን የልቦና ውቅራችን አዎንታዊና በጎ እንዲሆን ማድረግ ነው ይሄንን ደግሞ እኛ የምናደርገው ነው የሚሰጥ በተፈጥሮ የሚሰጥ አይደለም ስለዚህ አዎንታዊ እይታ ወይም በጎ እይታ የግሮዝ ማይንድ ሴት አዳጊ የስነ ልቦና ውቅር የልቦና ውቅር ምንለው የተሰጠኝ ነገር በሙሉ አካላዊው ነው የተሰጠኝ ሌላው ነገር እኔ የምሰራው የምማረው የማድግበት ነው ብሎ መረዳት ነው ስለዚህ ስሜቶችም ሁኔታዎችም ክህሎቶች ዕውቀት ሌሎች ልማዶች በሙሉ መሻሻል የሚችሉ ናቸው እንዲሁ በተፈጥሮ የተሰጠኝ አይደለም ብሎ ማደግ መለወጥ መማር ይችላል ብሎ ማሰብ መቻል ነው ደግሞ ይሄ እውነታ ነው ተፈጥሯዊ ነው እውነታ ነው ስለዚህ አንዳንድ ጊዜ እኔኮ ተፈጥሮዬ ነው እንደዚህ ነኝ ይላሉ አንዳንድ ሰዎች ወይ ጸባያቸው ጥሩ ያልሆነው ነው ነጭናጫ ምናምን ሆነው እንዴሱ ተፈጥሮ ነው ነጭናጫ ይላል ሌላውም ሰው ሲያምን እንሰጣለን እንደዛ ያም ሰው ይቀበለዋል
እኔ በተፈጥሮ የተናዳጅ ነኝ ይላል። እንደዛ የሚባል ነገር የለም። የትኛውም አይነት ባህሪ የሚገነባ ነው፣ ፈልገን የምንገነባው ነው። እኛ ደግሞ ችላ ካልነው ራሳችንን ሌላው ሰው ይገነባብናል፣ ወይ ማህበራዊ ሚዲያ ወይ ሌላው ይገነባብናል፣ ባልተፈለገ ሁኔታ ይገነባብናል። ስለዚህ በጎ እይታን ማዳበር አስፈላጊ ነው። ለሚመጡ የትኞቹም ነገሮች ከዚህ በፊት ገጥመውን የሚያውቁም ይሁን የማያውቁ ሲደርሱብን ከዛ ነገር ማለፍ እንደምችል እኔ ውስጤ በጎ እይታ እምነት ካለኝ ያን ነገር ማለፍ እችላለሁ። በአንጻሩ ደግሞ ያካለው መልካም ካለን ሰዓት አንፃር አንድ ስልክ እንቀበልና ተመልሰን እንገናኛለን። ጤና ይስጥልን ተመልካቻችን። ሄሎ ጤና ይስጥልን። አብሮ ይስጥልን። ማን ነበር? ከየት ነው የሚደውሉት? ስማቸውን ከዛለማ ስለ ጽኑ ስነ ልቦና እያነሳን እንገኛለንና እስኪ ሀሳቦትን ያጋሩን። እሺ ይቀጥሉ። ስልክ ተቋረጠ። እንግዲህ ካለን ሰዓት አንፃር እንግዲህ እንዴት መገንባት ይቻላል እያልን ያነሳን። ስለዚህ አዎንታዊ ስነ ልቦና መገንባት በውስጣችን ይሆናል የሚል ማድረግ በጣም አስፈላጊ ነገር ነው። ሌላውና ሁለተኛው አላማ መኖር፣ ግቦች መኖር በህይወታችን ውስጥ በጣም ጠቃሚ ጽኑ እንድንሆን የሚረዱ ነገሮች ናቸው እና እነዚህም ደግሞ የሚደረጉ የሚጨበጡ ግቦችና አላማዎች ሲኖሩን በህይወታችን ጽኑ ሰዎች እንድንሆን ያግዛል። አንዳንድ ጊዜ በተለይ አሁን እኔም የማስተውለው በዚህ በዘመናችን የመጣ ሰዎች በጣም እየተነቃቁ አንዳንድ ከፍ ያሉ ሀሳቦችን ያነሳሉ፣ ህልሞችን ብለው ግቦች ብለው ያስቀምጣሉ። ግን በጣም ሩቅ ማለት ካሉበት ነባራዊ ሁኔታ የነሱን ማንነት ሳያገናዝብ ምናባቸው በቃ ምናባቸው ላይ ያለው ነገር መልካም ነው፣ ይሄ ነገር የሚበረታታ ነው። ግን አንዳንድ ጊዜ ይሄንን አነስ አድርገን የሚጨበጥ ማድረግ አለብን እና ዝም ብለን ትልልቅ ግቦች አስቀምጠን ሳንደርስባቸው ስንቀር እኛ ውስጥ የሚፈጠር ነገር አለ። እኛ እንረዳው ምንም ችግር የለውም ምናምን ይሆናል። በውስጣችን ግን የሚሰራ ሆርሞን አለ። የዝቅተኝነት ስሜት፣ ያለ የመፈጸም ያለ መቻል ስሜት፣ ያለ ማሳካት ያቅመቢስነት ስሜት ምናምን አለ። ይሄ በጣም ለስብራት የሚዳርገን ትልቁ ነገር ነው። ስለዚህ ትንንሽዬ ግቦች የሚሳኩ ግቦችን እያቀድን አላማ ኖሮን የምንኖር ሰዎች ብዙ ጊዜ እንደዚህ ያሉ ሰዎች ጽኖች ናቸው። ምንም ነገር ቢገጥማቸው እንደሚደርሱበት ያውቃሉ፣ አይሰበሩም። በትዳር ህይወትን በለው፣ በትምህርት ህይወትን በለው፣ በመንፈሳዊ ህይወትን በለው፣ በየትኛው በስራ ዓለምን በለው አሁን የምናወራው ነገር ሁሉንም ይዳሳል። ስለዚህ እነዚህ የሚጨበጡ ግቦች ያላቸው አላማ ያላቸው ሰዎች ችግር ቢደርስባቸው ተነስተው ይቀጥላሉ። የሆነ ውድቀት ቢደርስባቸው ተነስተው የሚቀጥሉ ሰዎች ናቸው። ችግር አስተማሪ ነው፣ አስተማሪ ነው። ግን የማይጨበጥ የሆነ ተስፋ ከነዚህ አሁን ባልናቸው ዘርፎች ረጅም የሆነ ካላቸው እንደው ድሬ ነው እንጂ አሁን እዛ ደርሳለሁ እንደው የማይሆን ነው የሚል ሲተውት በኋላ ደግሞ ሰውነታቸው ላይ ሌላ ሆርሞን ሌላ ዙሪት ይፈጥራል በራሱ ማለት ነው። ስለዚህ ይሄ በጣም ወሳኝ ነገር ነው። ምን አላማ መኖር በህይወትና የሚጨበጥ ግቦች እየመሰረትን እየሰራን በዛ መቀጠል በጣም አስፈላጊ ነገር ነው። ሌላኛውና ጠቃሚው ስሜቶቻችንን መቆጣጠርና ማስተዳደር መቻል ነው። ይሄ ምን ለማመደው ነገር ነው። በተለይ እኛም እዛ ተቋማችንም ላይ አገልግሎት ምን ሰጣቸው ስልጣና ምን ሰጣቸው ሰዎች ብዙ ጊዜ የሚያነሱት ሐሳብም ጥያቄ የሚያመጡልን ነገር ነው። እንዴት አድርጌ ነው ባህሪን ማሻሻል? ተናዳጅ ነኝ እኔ እንደዚህ ነኝ፣ ቶሎ ይከፋኛል፣ ቶሎ አዝናለሁ፣ እንደዚህ ላለው ይላል። ቅድም ደውያችን ማሳብ ያነሳሉ ነበር። እሳቸው ከመናደድ ጋር የተገናኘ ያነሱልን ነበር። ስሜቶቻችን ተፈጥሯዊ ናቸው። በመጀመሪያ መቀበል አስፈላጊ ነው። እንግዲህ ስሜቶቻችንን መቆጣጠርና ማስተዳደር ሲባል ማፈን ማለት አይደለም። በተገቢው መንገድ መግለጽና ምላሽ መስጠት ማለት ነው። ስለዚህ ስሜቶች ተፈጥሯዊ ነገሮች ናቸው። በህይወታችን በጣም ጠቃሚ አስፈላጊ ነገሮች ናቸው። ስሜቶቻችን ማለት በእኛ ውስጥ የትኛውም ሁኔታ ሲፈጠር ሰውነታችን ለዛው ለተፈጠረው ሁኔታ ምላሽ የምንሰጥባቸው ነገሮች ናቸው። እነዛ ምላሽ የምንሰጥባቸው ነገሮች ግን አላግባብ በሆነ መንገድ ካስኬድናቸው ውጤታቸው ጥሩ አይሆንም። ስለዚህ አንድ ነገር ገጥሞ ያንን ማጤና መቀበል፣ ማዘን ሲሰማኝ ማዘን ካለብኝ ላዝን እችላለሁ፣ ማልቀስ ካለብኝ መሳቅ ካለብኝ ልስቅ እችላለሁ፣ መደንገጥ ካለብኝ ልርበተበት ልደነግጥ እችላለሁ። ምንም ችግር የለውም በዛ ቅጽበት። ከዛ በኋላ ግን ተረጋግቼ ያን ነገር ወደ በጎ መውሰድ እችላለሁ።
ምንም ችግር የለውም። ይሄንን እንዳደርግ የሚያስችሉኝ ብዙ ነገሮች አሉ። ስሜትን መቆጣጠርና ማስተዳደር የሚቻልባቸው ቀላል የሆኑ ሁሉም ሰው ማድረግ እንደሚችል ያምናለው። በዚህ አልጠራጠርም። ሁላችንም እንችላለን። ብዙ የተቀየሩ ሰዎች እኔንም ጨምሮ ሌሎችም ሰዎች አሉ። የሚቻል ነገር ነው። ተናዳጅ ከሆንክ ያን መተው፣ በሆነ ባልሆነ የምትጨነቅ ከሆነ ያን ነገር ማስወገድ በህይወት በጣም ቀላል ነው። እንዴት አድርገን ነው የሚለው ምናልባት ሌላ ጊዜ የሚነሳ ሊሆን ይችላል። ቀላል ነገሮች ናቸው። ለምሳሌ ውጤቱን በማሰብ ሊሆን ይችላል። አንድ ነገር አሁን እዚህ ጋር የሆነ ነገር ተፈጥሮኝ ቅድም ያነሳሁት ምሳሌ ብናነሳ የሆነ ሰው ድንገት ተፋብኝ፣ ያንን ምሰጠው ምላሽ ውጤቱን በማሰብ ሊሆን ይችላል። ለምንስ በቃ ይቅርታው ሳይኝ ነው በያስቤ በሄድ ችግር ላይ ፈጠር ባውንታይ ሊሆን ይችላል። በመተው ደግሞ ህይወቴ በሙሉ መስቀልቀል ሌላ ጠላት ሊሆን ይችላል። እንደዚህ አይነት ነገሮችን አንድ ቀላል እንጂ ሌሎችም በጣም ቀላል የሆኑ ምን እንሰራቸው ማድረግ ምን እንችላቸው ነገሮች አሉ። ስለዚህ ስሜትን መቆጣጠርና ማስተዳደር መቻል አንደኛውና ትልቁ ራሳችንን ሌላኛው ጽኑ ስነ ልቦና እንዲኖር መንፈሳዊ ጠንካራ እንድንሆን የሚረዳን ተስፋ ነው። ተስፋ ነገን ማየት በቃ ነገ የተሻለ ነገር አለ ብሎ ማየት ነው። ተስፋ የሌለው ሰው ጠንካራ ማንነት ጠንካራ ስነ ልቦና ሊኖረው አይችልም። በየትኛውም ሁኔታ በጎ የሚሰራም ሰው ይሁን በጎ የማይሰራም ሰው ይሁን የተራ ይሁን መሪ ይሁን በየትኛውም የህይወት ክፍል ውስጥ ያለ ይሁን ከዛ ቀጥሎ ላለው ህይወቱ የሆነ ተስፋ ከሌለው ብርቱ ሊሆን አይችልም። ስለዚህ ተስፋን ደግሞ መሰነቅ ሁሉም ሰው የሚችለው ነው፣ የሚሰጥ ነው። አንገዛውም አንሸምተውም። ስለዚህ እያንዳንዳችን በራሳችን አስበን አልመን ያን ነገር ማየት ነው። ያ ሲሆን ሁሉ ጊዜ ፍላጎት ያመነጫል ወደዛ ለመሄድ። ያ የሚመነጨው ፍላጎት ቁርጠኝነትን ይሰጠናል። ያ ቁርጠኝነት ደግሞ ጽናትን ያመጣል፣ ትዕግስትን ያመጣል፣ መላመድን ያመጣል፣ ወድቆ መነሳትን ያመጣል። እና ተስፋ በጣም አስፈላጊ ጽኑ እንድንሆን የሚረዳን የህይወታችን መሰረት ነው፣ ወይም የጽኑ ስነ ልቦና የምንገነባበት መሰረት ነው። ደስ ይላል ዶክተር። በህይወታችን ውስጥ እንደዚህ አይነት ቅመሞችን ስንጨምር ነው እያደግን ምን ሄደውና የሰው ልጅ ተሰርቶ ያለቀ አይደለም። ጥሩነቱ ከሰጠን ነገሮች መካከል እንደምን ማንኛውም ሰው መቀየር እንደሚችል እየነገርከናልና ጽኑነት ማንኛውም ሰው ያዳብራል። የሆነ ሰዎች አለ የሚያዳብሩት። አንዳንድ ጊዜ ደግሞ እስኪ በደንብ እንድናየው እና እንድንጓጓለት ጽኑ ስነ ልቦና ያላቸው ሰዎችን ጠቀሜታውን ደግሞ ትንሽ ሐሳብ ብንጨምርላት ዶክተር። መልካም። የጽኑ የሆነ ሰው ምን ያገኛል በህይወቱ? ምን ገጸ በረከቶች አሉት? ብዙ ነገር ማለት እንችላለን። ምናልባት ከዛ በፊት ለመጨመር ጽኑ ስነ ልቦና እንዲኖረን ጥቅሙንም እንድንቋደስ አንድ በህይወታችን ብናደርገው መልካም የሆነ ሌላኛው ራስን መንከባከብ ነው። በጣም ጠቃሚ ነገር ስለሆነና ብዙዎቻችን የምንረዳበትን መንገድ ልክ ያልሆነ ስለሚመስለኝ ብናነሳው ጥሩ ነው ብዬ አሰብኩኝ። ራስን መንከባከብ በጣም አስፈላጊ ነገር ነው። እንደኛ ሀገር እንደኛ ማህበረሰብ ብዙ ችላ ያልነው በህይወታችን ለራሳችን ያለን ግምት ለራሳችን ያለን ቦታ ራሳችንን የመንከባከብን ጉዳይ ብዙ ትኩረት የምንሰጠው ነገር አይደለም። ራስን መንከባከብ ሲባል አንዳንድ ጊዜ ዘና ያለ ሁኔታ ውስጥ መግባት፣ ወደ አልተፈለገ ሁኔታ መሄድ እንደዛ ወይም ደግሞ ራስን መውደድ ራስ ወዳድ የሚባለው አይነት ይመስላል። ራስን መንከባከብ ማለት ሁሉ ጊዜ ውጤታማ ሆነን ጠቃሚ ሰው ሆነን እንድንኖር ቀጣይነት ያለው ጠቃሚነት በራሳችን ላይ መገንባት ማለት ነው። ምን አይነት ሰው ነኝ እኔ? አንዳንድ ጊዜ በህይወት ማን ጋር ነው ወዳጅ ማን ነው ስትባል እገሌ ዋጋ ያለው ሰው ፍሬ ሰው አግኝተሃል ጥሩ ሰው ጋር ነህ ትባላለህ። ሌላው ሰው ገለባ ነው ማለት አይደለም። የሰውየው ማንነት የሚገልጽ ነው። በአንጻሩ ደግሞ እሱ ፍሬ ቢስ ከንቱ ምናምን ደግሞ እንባላለን። እንደዚህ እንዳንሆን ዋጋ ያለን ሆነን እንድንቀጥል የሚያስችል ማንነት እንድንገነባ የሚረዳን ራሳችንን መንከባከብ ነው። ራስን መንከባከብ ማለት ምን ማለት ነው? ሁሉንም እኛን መንከባከብ ነው። እኛ ምንድነው? አካላዊ ማንነታችንን መንከባከብ ነው። አካላዊ ማንነታችን ምን ይፈልጋል? ምግብ ይፈልጋል፣ ልብስ ይፈልጋል። እነዚህ ነገሮች እናደርጋለን። አንሳራዊ በሆነ መንገድ ጤና አለን። ጤናችን እንዲጠበቅ ስፖርት መስራት ሊሆን ይችላል፣ ጥሩ ነገሮችን ማድረግ ሊሆን ይችላል፣ ቅድመ ሁኔታ አመጋገባችንን ማስተካከል ሊሆን ይችላል። ጤናችንን የሚያውክ ነገር አለማድረግ ማለት ነው። ከሱስም ሆነ ሌሎች ነገሮች በአግባቡ ማድረግ ሊሆን ይችላል። የአካላዊ ማንነታችን ወይም ደግሞ ጤናችን ሱስ ነገሮች በማስወገድ እንደዚህ አይነት ነገሮችን በማስወገድ
መጠበቅ ሊሆን ይችላል። ይሄ ራስን መንከባከብ ማለት ለምሳሌ እንደዛ ነው። አሁን ይሄ ማናቀው ግን የምናደርገው ነገር ነው። እንለብሳለን፣ እንጠጣለን፣ እንበላለን፣ ራሳችንን እየተንከባከብን ነው። ለሚታየው ለግዙፉ ለስጋዊ ማንነታችን እንደዚህ አይነት ክብካቤ እናደርጋለን። በዚህ መልካም ነው፣ ደስ የሚል ነገር ነው። ግን ሌላ ከአስተሳሰባችን ጋር ከስሜቶቻችን ጋር የተገናኘ ማድረግ ያለብን ራስን መንከባከብ አለ። ለምሳሌ በህይወታችን ሁሌ ለሚገጥሙ ነገሮች በውጣ ውረዶች ለራሳችን ምንድነው የምንሰጠው ምላሽ? ራሳችን ጋር ስናወራ እንዴት ነው የምናወራው? ምን አይነት ሰው ነኝ እኔ እንደው እጭ የማረባ ሰው እንደዚህኮ ምናምን እንድንለው እንችላለን። በጣም ጥሩ ነው ያረኩት ሚል ደግሞ ለራሳችን መልእክት ልንሰጥ እንችላለን። ከራሳችን ጋር የምናወራው ነገር በጎ ቢሆን ጽኑ እንድንሆን በጣም የሚረዳ ነገር ነው። ምንም አይነት ሁኔታ ይግጠመን ለራሳችን በጎ ንግግር ማድረግ አለብን በውስጣችን። አንዳንዴ የክፉ ሐሳብ ማደሪያም ራሳችን እናደርገዋለን። ራሳችን እናደርገዋለን። እንደው ምን አይነት ማረባ ሰው ነኝ እኔ እኮ እንደው አንዴ ተረግሜ የተፈጠርኩ እንደው አንዴ እንደዛ እንላለን። ይሄ ጽናትም እንዳይኖረን ውጤታማም እንዳንሆን የሚያደርግ ነገር ስለሆነ ለራሳችን ምን ነገረው ነገር በጎ መሆን አለበት። ይሄ ራስን መንከባከብ ማለት እንደዚህ ያሉ ነገሮች ናቸው። ስሜቶቻችን ሲመጡ እንዴት እኔ እንደዚህ ሆናለሁ ምን አይነት ሰው ነኝ ብለን ራሳችንን እናጣጥለዋለን አይደለም። ሁሉም ሰው ነው እንደዛ የሚሆነው። ያ ሰው ግን የሚገለጽበት እንደዛ ላይ ሆነ ይችላል። የሚገለጽበት ራሱን የሚገጽበት ሌሎች የሚያዩት ግን በጥሩ ሊሆን እንደዛ ስላረገ ነው እንጂ እንደዛ ስላልገጠመው አይደለም። ስለዚህ የሆነ ነገር ሲገጥመን ስለዚህ እንዲህ ማድረግ ይችላል ማለት ነው በሚል እንደዛ ሌላ እረፍት ማድረግ። ይሄ እንግዲህ ከእረፍት ማድረግ ሁኔታዎችን መራቅ። ለምሳሌ በጣም አስጨናቂ ሁኔታዎች ገጥመውን ከዛ ገለል ብሎ እርቆ ቆይቶ መመለስ፣ ጥሞና መውሰድ፣ ራሳችን ማሰላሰል። እነዚህ ነገሮች ማሰላሰል ለራሳችን ጊዜ እንሰጣለን። ቁጭ ብለን ለብቻችን የትም ሊሆን ይችላል፣ ቤትም ሊሆን ይችላል፣ ቤተክርስቲያን ወይ መስጊድ ሊሆን ይችላል፣ ጫካ ውስጥ ሊሆን ይችላል። የትም ቦታ ሆነን ራሳችንን ማጤን፣ እንዴት ነኝ እኔ፣ ስሜቴ እንዴት ነው፣ ሁኔታዬ እንዴት ነው፣ አኗኗሬ እንዴት ነው ብሎ ማጤን። እንዲህ አይነት ነገሮች በህይወታችን በጣም የሚጠቅመን ብናደርገው መልካም የሆነ ነገር ነው ማለት ነው። ሌላኛው ወደ አነሳው ወደ ጠቀሜታው ስንመጣ የጽኑ ስነ ልቦና ጽናት በህይወታችን ውስጥ ትልቅ ዋጋ ያለው ነገር ነው። ብዙ አልዘረዝርም፣ ሁለት ነገሮችን ብቻ ማንሳት በጣም ደስ ይላል ሲጠቃለሉ። በመጀመሪያ ስለ ጽናት ስናወራ ለግለሰብ ጽኑ ሰው እንላለን። ጽኑ ስነ ልቦና ያለው ሰው መንፈሰ ጠንካራ አይበገሬ እንላለን። ለቤተሰብም እንደዛለው፣ ለማህበረሰብም እንደዛለው፣ ለተቋምም እንደዛለው፣ ለሀገርም እንደዛለው። ስለዚህ ይሄንን አሁን ያወራነው ነገር ለቤተሰብም ይሆናል፣ ለተቋምም እንደ ማህበረሰብም ይሆናል፣ እንደ ሀገርም ይሆናል ጽናት ማለት ነው። ለምሳሌ ኢትዮጵያ በዓለም የጽናት ተምሳሌት ነች። በጽኑነት የምንታወቅ ነን እስካሁን። ከዚህ በኋላ ያለውን አላውቅም እንሆናለን ብዬ ተስፋ አደርጋለሁ። ሰውም እንደዛ ነው። እነዚህ ሁሉ የሚሰጡት ገጸ በረከት ምንድነው? በሁለት ነገሮች ማጠቃለል እችላለሁ። አንደኛው ዘለቄታዊ ሐሴት፣ የማይቋረጥ ሐሴት ይሰጣል፣ ደስታን ያመጣል። አዎ በቃ የማይቋረጥ ሐሴት፣ ውስጣዊ ሰላም፣ ውስጣዊ መረጋጋት በቃ ሊገለጽ የሚችል አይደለም። በነገራችን ላይ የሚኖር ነው። ይሄንን የምትኖሩት ሰዎች ታውቁታላችሁ። ጽኑ ስነ ልቦና ያላቸው ሰዎች የሚኖር ነው። የምታይባቸው ሁኔታ ገጸ በረከት ዝም ብሎ ላያቸው ላይ የሚነበብ ወዝ ማንነት በሙሉ ከውስጣቸው የሚመነጭ ሐሴት አለ። ያ ሐሴት በዋጋ የሚተመን አይደለም፣ እንዲህ ነው የሚባል አይደለም፣ በገንዘብ የሚተመን አይደለም። አሁን የሰለጠኑ ዓለሞች በጣም የበለጸጉ ሀገራት ሊያገኙት የሚሹት የሚኳትኑበት አንደኛው ትልቁ ነገር ነው። ያ ሐሴት ማግኘት ቀላል አይደለም፣ ያን እናገኛለን። ሁለተኛው ደግሞ ቀጣይነት ያለው ውጤታማነት ነው ወይም ስኬት። አሁን ስለ ስኬት ይወራል፣ ስለ ስኬት ብዙ ይባላል። ስኬታማ ለመሆን ማድረግ ስላለብን ነገሮች ብዙ ይነገራል። ያለ ጽኑ ሰው፣ ያለ መንፈሰ ጠንካራ ሰው ውጤታማ ሊሆን ስኬታማ ሊሆን የሚችል ሰው የለም። በተለይ ደግሞ በዚህ ከባድና አስቸጋሪ በሆነ ወቅት። ስለዚህ ጽኑ ስንሆን ዛሬ ብቻ አይደለም፣ ነገ ብቻ አይደለም፣ የሆነ ጊዜ ብቻ አይደለም፣ ሁሌ ውጤታማ ፕሮዳክቲቭ እንሆናለን። ሁሌ ውጤታማ ነን፣ ሁሌ ስኬታማ ነን ማለት ነው። ስለዚህ ጽኑ የሆነ ሰው በየቀኑ ስኬታማ ነው፣ በየሰዓቱ በየሰከንዱ ስኬታማ ነው። የሚያደርገው ነገር ግንኙነቱ ይሄ ሁሉ ማለት ነው። ዶክተር ኤፍሬም ቀለመወርቅ በናዳን የርቀት ማዕከል ስራ አስኪያጅ እንዲሁም የማህበረሰብ ጤና
ስፔሻሊስት የስነ ልቦናና የማህበራዊ ጉዳዮች አማካሪ ዛሬ በህይወት ገጾች ፕሮግራማችን ስልጠና ነው የሰጠህን። እጅግ አድርገን ነው የምናመሰግነው ዶክተር፣ እጅግ ከልብ እናመሰግናለን። እኔም በጣም አመሰግናለሁ። ምናነሳቸው ሰፊ ጉዳዮች ሰዓት ባለመኖሩ የተቋረጡ ሊሆኑ ይችላል። ምናልባት ይህንን ጉዳይ እኔ ወጣትም ነኝ፣ ገና በልምምድ ላይ ነኝ። ግን ከኔ በላይ የተሻለ ሊያስተምሩት የሚችሉ እኔንም ያስተማሩኝ አራያዎቻችን የሆኑ በርካታ ባለሙያዎች አሉ፣ ታላላቆቻችን አሉ። እነሱ ሊናገሩ እዚህ ሊያስተምሩን በተገባ በጣም ደስ ይለኝ ነበር። ለመታዘዝና ያለውን የሰጠን ፉጋ ይባልም ከሚለው ብሄል መጥቻለሁ። አመሰግናለሁ። እጅግ አድርገን ነው እናመሰግን ዶክተር። ውድ ተመልካቾቻችን ዛሬ በህይወት ገጾች ፕሮግራማችን ጽናትን በተመለከተ ከዶክተር ኤፍሬም ቀለመወርቅ ጋር ያደረግነው ቆይታ ይህን ይመስል ነበር። እናንተም ሰፊ ሀሳብ እንዳገኛችሁ ተስፋ እናደርጋለን። አብራችሁን ስለነበራችሁ እጅግ እናመሰግናለን። የፕሮግራሙ አዘጋጅና አቅራቢ ነው የሻምባ ወርቄ ከመላ የስቱዲዮ ባለሙያዎች ጋር በዚሁ እንሰናበታለን። ሳምንት በሌላ ርዕሰ ጉዳይ እስከምንገናኝ ጤና ይስጥልን።